አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين وبنستعين على أمور الدنيا والدين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله زاري الله سبحانه وتعالى كان فقادك هنا كأستاذاتين كرأياتين كأستاذ أبو بكر أحمد قار بس وسم كعلوت تلاق ورا أرأياو ودمو السلايت تأثير كاسعدر بات بس مو كتسيمون الصحابة قار كويتنا درجالن ألا وهو أبو بكر الصديق إن شاء الله السلام عليكم أستاذ. وعليكم السلام ورحمة الله. رمضان مبارك. الله يبارك فيك. جزاك الله منا منكم الصالح الأعمال. آمين إن شاء الله. إن شاء الله زاري كان تجار كويتا من الرجو باسمه كتسيموت أنت ملاينه personally تزلوك على شو كأبو بكر الصديق قارنا إن شاء الله. كأبو بكر الصديق قار يالله جنينة ديت نوستاد كلمة تأثيرات شو حياته لي. بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. يا انغدي بقدميا الله سبحانه وتعالى رمضان نصومكم يتقمط سوچ ያደርገልን رمضان ትልቅ የለውጥ ምዕራፍ ውስጥ ምንገባበት ጊዜ ነውና ሐቂቃ የረመዳን ትልቅነት በህይወታችን ውስጥ ጎልቶ ረመዳን ጋር አዲስ ግንኙነት አድርገን እናሳልፍበት እንዲሆን እመኛለሁ አሜን አቡ በከር ስዲቅ ከስሜ ጋር የተመሳሰሉት ሳይሆን ከስማቸው ጋር የተመሳሰልኩት ስማቸውን በመያዝ የታደልኩት አቡ በከር ስዲቅ ለኔ ሁሉ ነገር ናቸው ያስባሉ ሐቂቃ አላህ ስራቸው እንደላቸውና እስቲል ነው በኔ ህይወት ውስጥ ዛሬ ድረስ በህይወት አሉ የማስባቸው አይነት ፊሊንግ አለኝ የተለየ ሰብና የተለየ ማንነት የተለየ መዋቅፍ ረመዳንም ስታነሳ የሳቸው የረመዳን መዋቅፍም ሌላው ትልቁ ማሳያ ህይወታችን ውስጥ ስላሉና አቡበከር እንግዲህ እስልምና ሲታሰብ ከሁሉ ነገር ቀጥሎ ያሉት ሰው ናቸው ከአሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም በእስልምናው ከነብዩ በኋላ አቡበከር ናቸው በሂጅራው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ አቡበከር ናቸው በሞቱ ከነብዩ በኋላ አቡበከር ናቸው በእድሜ ከነብዩ ቀጥሎ አቡበከር ናቸው በእያንዳንዱ ጉዳይ ላይ አቡበከር አሉ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ አቡበከር አሉ እስልምናን ከነብዩ ጋር የተቆራየውን እስልምና ከአቡበከር ውጭ እስልምናን ማሰብ ማየትም ከባድ ስለሚሆን ሁሉ ነገር ጋር ይቆራኙባልና እኔ ትልቁ ሞዴል ትልቁ የህይወት ብርሃን በየከማስባቸው እንግዲህ ቁርአን ከአሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም በኋላ የአቡበከር ስዲቅ በኔ ህይወት ውስጥ ያለው ተጽዕኖ በጣም ትልቁና ከፍተኛውን ቦታ ይዛል ብዬ አስባለሁ ባረከላሁ ፊክ ኡስታዝ ያው ካወቅነህ ጀምሮ እንግዲህ ለዛ ነው ያስቀደምኩት ይሄን ጥያቄ ከሳቸው ጋር ተመሳሳይ ባህሪ ስላለህ ነው ኢንሻአላህ አላህ Subhanahu Wa Ta'ala ከሳቸው ጎን ያድርገን ኢንሻአላህ ይሰብስበን ከአቡበክር ሲዲቅ ዩኒክ ወይ ደግሞ ለየት ያለ እስላም ውስጥ ያላቸው ተጽዕኖ ወይ ደግሞ እስላም ውስጥ ያላቸው አበርክቶ ልዩ ጎልቶ የሚታይ ነገር ምንድን ነው ኡስታዝ አቡበክር ሲዲቅ እስልምናን ስታስብ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ከአቡበክር ውጭ እስልምናን ማሰብ አትችልም እስልምና ላይ ሁሉ ነገራቸው የተገለጸ የእስልምና ሁሉም ረጁል አዘማት ወልመዋቂፍ ይሏቸዋል በእያንዳንዱ በተለይ ትልልቅ የሚባሉት ፋሲል የሆኑ መራህል ለእስልምና ጉዳዮች ውስጥ አቡበከር አሉበት እና ከእስልምናቸው ጀምሮ በጣም ከሚያጅቡኝ አቡበከር መስለም ቅጽበታዊ አይደለም እስልምና ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያ በሰው ልጅ ታሪክ ውስጥ አርድ ያደረጉት እስልምና እንግዲህ አቡ ቁሐፋ እስላም ነበሩ ወይም እስልምናን ይዘዋል በእስልምናቸው እንትና ማን ነው ወረቃ ብን ነውፈል እስላም ነበሩ በእስልምና ታሪክ ውስጥ እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም እስልምናን አርድ ያደረጉት ለመጀመሪያ ጊዜ ያቀረቡለት ብቸኛ ሰው አቡበከር ነው አቡበከር ከዛ በፊት የነበራቸው መዋቅፍ ለዛ ማሳያ መገለጫ ነው ተብሎ ይታሰባልና በመጀመሪያ ቀን እስልምና ከ10 የጀነት ከተመሰከረላቸው ሱሐባዎችን 6ቱን ሱሐባዎች ትልልቆቹን ዑስማን ኢብኑ አፋን طلحة بن عبيد الله አብዱራህማን ኢብኑ ዐውፍ የመሳሰሉ ትልልቆቹ ሰዎች በአቡበከር እጅ ነው እስልምናን የተቀበሉት ይሄንን ሚዛን ስታየው በአጠቃላይ በቃ የህይወት ሚዛኑ አቡበከር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ይሄ የኡመት መሐመድ ኢማን ከአቡበከር ኢማን ጋር ቢለካ የአቡበከር ያደፋል ማለት እኔ ሐቂቃ ለቃሉ ሲገለጽ ይቀል ይችላል በሰው ልጅ ህይወት ውስጥ ግን ስታስበው እንደምን ቢዳይተል በእሰተ ረሱል ኢላ يوم القيامه ድረስ ያለው ኡመት መሐመድ በአጠቃላይ ከአቡበከር ኢማን ጋር መመዘን የማይችል ሱብሃንአላህ ለዛ ነው እንግዲህ ያው ገላጭ ሆኖ ነገር አቡበከር ሲዲቅን
ما سبقكم أبا بكر بكثرة الصلاة أو بكثرة الصيام ولكن سبقكم بشيء وقر في قلبه بقى ልባቸው ይበልጣል ሁሉ ነው ልባቸው ከሁሉም በላይ ነውና ይሄ ትልቁ የመጀመሪያው ማለት የአቡበከር ልብ ለለውጥ በሂደት ውስጥ ትልቅ እንድርሻ በመወጣትና ኃላፊነት በመውሰድ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቅድም እንዳልኩት እስልምናን ሲያቀርቡለት ሁሉም ሰው እስልምናን ሲያቀርብለት አስቧል ፈክሯል ራሱ ጋር ተነጋግሯል ቆይ ላስበበት ብሏል ኢላ አቡበከር ነው ቀጥታ ነው ሙባሸር ነውና ይሄ የዚህ አይነት በቀጥታ ህይወትንና ማንነትን የመስጠት ባህሪ ከዛ ደግሞ የተግባር ውጤት እስቲ ዑስማን ራሱ ሌላ ጀበል ናቸው ሌላ ዓለም ናቸው አብዱራህማን ኢብኑ አፍ ሌላ ዓለም ናቸው ሁሉም ትልልቆቹ ሰዎች በሳቸው ውስጥ ነው ያሉትና ይሄ የአቡበከር ትልቅነት ማሳያ ነው እንደመጀመሪያው በኔ ህይወት ውስጥና ሌሎች ከዛ በኋላ ያሉት መዋቅፎች እንዲሁ ልናነሳቸው ልናያቸው እንችላለን ቢያስባለሁ አቡበከር ሲዲቅ ቅድም እንዳልከው ኡስታዝ ለስድስቱ ትልልቅ ለጀነት የተበሰሩ ሰዎች ሄደው ሲያቀርቡላቸው እስልምናን ከዛ በፊት ያለው ስብዕናቸው ይወስናል ማለት ነው ምንድን ነበር ያ ስብዕና ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው ከሰዎች ውስጥ መርጠው ለሳቸው ማቅረባቸው ከደረቦሳቸው ደግሞ ሙአሲር የሆኑ ሰዎችን ስድስቱ መርጠው ስበው ወደ እስላም ማምጣታቸው ሚስጥር ይኖራል ብዬ አስባለሁ የቀደመ ስብዕና አላቸው ማለት ነው አቡበከር ሲዲቅ ቀብለ እስላም ያላቸው ታሪካቸው ሲታይ ከነብዩ ጋር ሰለም ብዙ ነገር ተመሳሳይነት ነው ጣዖት አምልኮ አያቁም በህታቸው አቡበከር ሲዲቅ ምክንያቱም አምሮ አይቀበለውም ይላሉ አምሮ አይቀበለውም ይላሉ ኸምር ጠጥተው አያቁም ምክንያቱም ኸምር በኔ ህይወት ውስጥ የተጠላው በወጣትነቴ አንድ ትልቅ የሚለው ሰው ሰክሮ መሬት ላይ ወድቆ የራሱን ቁሻሻ የበላይቸው እንደዚህ አይነት ነገር በህይወቴ እንደሱ የተጠየፍኩት ነገር የለም ይላሉ ሁለት ረጁሉል ሙዋቀፍ ናቸው በነገራቶች ላይ አቋም ያላቸው ሰው ናቸውና ልባቸው በጣም ለዛ የተከፈተ ሰው ነበሩ እንግዲህ አቡበከር ሲዲቅ ሰይድና አሊ ኢብኑ አቡ ጣሊብ አላህ ስራቸውን ይወደድላቸውና ማን አሽጃናስ ተብለው ሲጠየቁ አቡበከር ነው ያሉት እኔን አይደለም ያሉት ያ የተገለጸው አቡበከር ከፊትም ከኋላም በነበረ ማንነታቸው ነው በእያንዳንዱ ጉዳይ ውስጥ አቋም ሲወስዱ ወይም ደግሞ አቋም ሲይዙ መሰረታቸው ይሄ የስነ ምግባር ከፍታቸው ውስጥ የኖሩ ሰው ከመሆናቸው አንፃር ለያዙት ነገር ቅድም እንዳለው ወቀረ في قلب يقين የሚባለው ነገር በአቡበከር ልብ ውስጥ አለ ያ ሂደት ያሳለፉባቸው ማንነት ከመነሻው ጀምሮ አላህ ለዚህ ሪሳላ እንግዲህ ለነብዩ ሱህባ የታጩ ሰው ለነብዩ ሰለላሁ ዐለይሂ ወሰለም ጓደኝነትና አብሮነት የታጩ ሰው ከመሆናቸው አንፃር ተመሳሳይ የሆነ ማንነት አላቸው ያው የእድሜያቸውም ጋፕ የሁለት አመት ከምናምን ጋፕ ናት በነብዩ ሰለላሁ ዐለይሂ ወሰለም እና በአቡበከር ሲዲቅ መካከል ያለችው ያ ራሱን የቻለ ሌላ ማሳያ ነው ብያስባለሁና በእነዛ ነገሮች ውስጥ ከመነሻቸው ከበፊት ማንነታቸው ጋር ተያይዞ አብሮ ሄደ ይመስለኛል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጉዳዮች ውስጥ ሲያስቡ ማንን ለዛ ሪሳላ መምረጥ እንዳለባቸው ያቋም ሰው ማን ነው በስነ ምግባሩ በሚያዩት ባህሪው ከሙሽሪኮቹ ወጣ ያለ ማንነት ያለው ተመሳሳይ የሆነሳቸውን የሚመስል ሰው አቡበከር ሲዲቅ ነው صاحب ነው ያንን መምረጥ እንዳለባቸው ስላመኑ ነው በየማምነው ነብዩ አለይሂ ሰላቱ ወሰለም እንግዲህ ሪሳላውን የሚሸከሙ ሰዎች ለመስራት ዳር አርቀም ነበር የገቡት ዳር አርቀም ሲገቡ አቡበከር ሲዲቅ እነዛን ሰዎች ያው ለኢስላም የሚጠቅሙ ሰዎችን ለቃቅማ ያመጡላቸው ነበር እና አንድ መውቂፍ አለ ከባድ መውቂፍ አይደለ ካዕባ ስር ነብዩ አለይሂ ሰላቱ ወሰለም ሲሰግዱ እንዴት ታየዋለህ እሱን ለምሳሌ ሲሰግዱ ሌሎች ቀውሞች መጡና አቡ ጀህል ደበደባቸው ነብዩ ሰለላሁ ዐለይሂ ወሰለም ከዛ ነብዩ ሰለላሁ ዐለይሂ ወሰለም አልተጎዱም ብዙ እሱን መውቂፍ ብትነግር ወላሂ እንግዲህ የአቡበከር ሲዲቅ ትልቁ ማንነታቸው የተገለጠበት ወቅት ነው በያስባለሁ ይሄንን ሂደት ይሄንን አሁን አንተ ያነሳሁን ተይት ሰይድና አሊ ኢብኑ አቡ ጣሊብ ሲገልጹት እና ዑቅባ ኢብኑ አቢ ሙዒጥ እና አባ ጀህል መስተው ነብዩ ሰለላሁ ዐለይሂ ወሰለም በተለያየ መልኩ ሲረብሿቸው ሲያንገላቷቸው ሁላችንም እንመለከት ነበር ይላል ሰይድና አሊ ኢብኑ አቡ ጣሊብ ግን ማንንም አቅም የለውም ለዛ ነው እቺን ነው አሽጀናስ ማን ነው ተብለው ሲጠየቁ አንዱ የተናገሩት ይሄን ነው እና አቡበከር ሲዲቅ ናቸው መተው አተቅቱሉ ረጁላን لو يقولوا ربي الله ጌታ አላህ ነው ያለን ሰው ቢል ትገሉታላችሁ ብለው ገብተው እነዛን ሰዎች ከነብዩ ሰለላሁ ዐለይሂ ወሰለም ለማራቅ የሄዱበት እርምጃ እሳቸው ላይ ያረፈው በትር በጣም ነው የደበደቧቸው ሙሉ ፊታቸው እስኪመሳሰል ድረስ ነው ያበጠው አላህ ሰራቸው እንደላቸውና ግን በዛ ሁኔታ ውስጥ ሆነው እሳቸው የሚያስቡት ስለ ነብዩ ሰለላሁ ዐለይሂ ወሰለም ነውና ነብዩ ተጨንቀው ተጎዳ ሲሏቸው ለምንም አልሆንክ ያ ረሱላህ ፊት ተጎድቶ ራስን ስትወድቆ በጣም መለየት በማይችልበት ማንነት ውስጥ ነውና ቤታቸው ከገቡ በኋላ ቤት ተወስደው ያው በበኒ ተሚም አደሉሳቸው የዛ ጎሳዎች መተው ያው
አቡበከር ላይ የደረሰው ነገር በህይወቱ ላይ አንድ ነገር ቢደርስ እሱ አንድ ነገር ቢሆን ጦርነት ይነሳል ብለው እስከማሰብ ድረስና ቤት ሄደው ሲኖቁ የመጀመሪያ ጥያቄ የጠየቁት ማዛፉ ኢለቢ ረሱላህ ነብዩ እንዴት ናቸው ነው ጥያቄያቸው ሰለላሁ ዐለይሂ ወሰለምና እናቲቱ በዛ ሰዓት ላይ እስቲ ራስህን ተመልከት መጀመሪያ ያለህበትን ውሃ ቀመስ የሆነ ነገር ብላ ሲሏቸው والله የነብዩን ደህንነት ሳላውቅ ሳላረጋግጥ እኔ ውሃም አልቀምስም ምግብም አልበላም ነበር ያሉት ረሱል ሰለላሁ ዐለይሂ ወሰለም ዘናት ግራ ገብቷቸው እሺ ምን እናርግ ፋጢማ binት ኸጣብ የዑመር bin ኸጣብ እህት በስልምና እንደበቃ የምትኖር ሴት ናት እሷን ሄዳችሁ ጠይቋትና እሷን ጥሩልኝ ብለው እሷን አስጠርተው ቤት መታ የነብዩን ደህንነት ስትነግራቸው እንኳን በዛ አልተብቃቁ ሂጀባ እኔ ካላየኋቸው ነበር ያሉት ሰለላሁ ዐለይሂ ወሰለም እና ነብዩ ጋር ሲሄዱ የነበረው ትዕይንት የነብዩ ሰለላሁ ዐለይሂ ወሰለም ስሜት ነብዩ ሲዋቸው የሆኑት መሆን ይታያልና ይሄ በነብዩ ሰለላሁ ዐለይሂ ወሰለም ጋር ባለ ትስስር ቁርኝትና እስልምና ላይ ካለው ትልቅ ያው ሁሉ ነገርህን የሰጠ ቅድም ማሳያዎቹ አቡበከር ገንዘባቸው ህይወታቸው ቤተሰባቸው ሁሉም ለእስላም ነው ለእስላም ነው የተሰጠው በእስላም ውስጥ ነው ያለፈውና ያ የተለየ መውቂፍ ነበር ለዛ ነበር ሰይድና አሊ ሁሉም ሰው እኮ ይመለከታል በዛ ሰዓት ላይ ሁሉም ሰው ያል ግን ምንም ማድረግ አንችልም ከነብዩ መከላከል የምንችልበት አቅም የለንም ብለው ያስባሉ አቡበከር ግን እንግዲህ አቡበከር ግዙፍ አይደሉም እንደሚታሰቡት ሰው አይደለም ነህፈል ጅስም ጦል القامه ረጅም ናቸው ሰውነታቸው ቀለል ቀጠን ያለ ሰው ናቸው ግን ሐቅ ነገር ላይ ይሄ የጀግንነት ማንነት ለዛ ነው ጀግንነት ዑመር አይደለም የሚገለጹት በጀግንነት አቡበከር ናቸው የሚገለጹት መዋቅፍ ስለነበርና ይሄ ትንት የአቡበከር ትልቁ ማሳያ ይመስለኛል ጀዛከላሁ ኡስታድና እንግዲህ ዳዕዋው የተስፋፋ ሄደ فاصدع بما تؤمر وعن جاهل تبع النبي صلى الله عليه وسلم كعبانم ሄደው እንትናሉ አስተማሩናም በዚህ መሃል ደካሞች ነበሩ ቁጥራቸው የሚጨምረው እስልምና በመቀበል ባሮች ደካሞችና ያሲርና ቢላል እነዚህና እዛ ጋር በጣም ለየት ያለ መዋቂፍ አላቸው አቡበክር ሲዲቅ እና ከገንዘባቸው ጋር ተያይዞ ማለት ነው ያው የቢላል ኢብኑ ረባህ ረዲየላሁ ዐንሁ ታላቁ ሱሐባ አላህ ሰላም ይደድለትና የእስልምና ጋር ተያይዞ እንግዲህ የተቀበለው መከራ ይታወቃል ሰይድና ቢላል ሁሉ ነገራቸውንም በዛ ሂደት ውስጥ ትልቅ ማሳያ ሆነው ክብራቸው ማንነታቸው ተዋርዶ ተረግጠው ተገርፈው ተሰቃይተው ያው እንግዲህ አሐዱን አሐድ ያሉ አላህን ከፍ ያደረጉ የከፈሉት ዋጋ ይታወቃል ያው እንደሚታወቀው ቢላል አርከሰሁ الكفر واغلاه الاسلام ነው ኩፍር ርካሽ አርጎታል እስልምና ውድ አርጎታል ለዛም ደግሞ አቡበከር ናቸው ውድ ያደረጉት አቡበከር ሲዲቅ ልክ እንዳልከው ደካሞቹን በመግዛት እነሱ ደካሞች ብለው የሚያስቧቸው የኢማን ቆዋ እንዳላቸው ስለሚያምኑ ገንዘባቸው ደግሞ ለነዛ ካልሆነ ሌላ እንደለው ሲያምኑ አቡበከር ቢላል ሲገዙት ከኡመያ ብን ኸለፍ ዋጋ ይጠይቃቸው ዝም ብሎ በኺስ የሆነ ርካሽ የሆነ ዋጋ ነው ሲላቸው ወዳው ነበር አውጥተው የከፈሉት ሲከፍሉት ተገርሟል እኔ ከዚህ ባነሰ ዋጋ ብትጠይቀኝ እሱን ሸጠልህ ነበር ሲላቸው አንተ ደግሞ ከዚህ የበለጠ ዋጋ ብትጠይቀኝ ያለውን ዋጋ ከፍዬ ወስደው ነበር አሉት ውድ ነው እስልምና ውስጥ ቢላል ይሄ አቡበከር በሁሉም ቦታ ያደረጓቸው ለሁሉም ሱሐባዎች በተለይ ሰዎች ደካማ ብለው ለሚያያቸው ሰዎች የሚሰጧቸው ክብርና ቦታ እስልምና ጋር ያላቸውን ትስስር ትልቁ ማሳያና መለያቸው ያ ይመስለኛልና በቃ እስልምና ይሄው ነው ለዛ ነው ሁሉም በሮች እንዲዘጉ ሲወስኑ ሰለላሁ አቡበከርን በር እንዲተው ያሉት አቡበከር ያልሞሉት ክፍተት የለም እስልምና ላይ ተነስቶ የመጡ ያልሞሉት ክፍተት የለም من بدايه البعثه الرسول صلى الله عليه وسلم እስከ መጨረሻው ድረስ حتى بعد وفاته ሄዷቸው ርቀትና ያደረጓቸው እርምጃዎች እንዲህ የሚባሉ አይደሉም አላህ ሰራቸው እንደላቸው ረዲየላሁ ተዓላ ዐንሁ ነብዩ አለይሂ ሰላቱ ወሰለም ሂጅራ ተፈቀደላቸው ወደ መዲና almost ሊሄዱ ነው እና እንደሚታወቀው በታሪክም እሳቸው ናቸው መጨረሻ የቀሩት almost በ3 ወር ውስጥ መካ ከሙስሊሞች ነፃ ባዶ እስክትሆን ድረስ ነበር ነብዩ ሰለላሁ ዐለይሂ ወሰለም ወደ ኋላ የጠበቁትና አቡበክር ሲዲቅን ጠብቀኝ ይሏቸው ነበር ከሂጅራ ጋር ተያይዞ አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ጋር ያላቸው ሪሌሽንሺፕ ከፋሚሊያቸው ጨምሮ ማለት ነውና ከጋሩ الثور ጭምር ያለውን ኢንሻአላህ ክስተት ያው እንግዲህ ሂጅራ ሲታሰብ ከአቡበከሮች ማሰብ አይቻልም ነብዩ ሰለላሁ ዐለይሂ ወሰለም ያ እንግዲህ አላህ Subhanahu Wa Ta'ala ሪሳላ መመሪያ እስኪመጣ ድረስ እየጠበቁ የመጨረሻው ሂጅራ ትእዛዝ ሲመጣ ለማማከር ሄዱት ወይም ደግሞ ጉዳዩን ለማሳወቅ ሄዱት ሰይድና አቡበከር ሲዲቅ ቤት ነው አቡበከር ጋር በሄዱበት አሳቻ ሰዓት ገብተው ነብዩ ሰለላሁ ዐለይሂ ወሰለም ለብቻቸው ሆነው ሲያወሯቸው እንግዲህ ያው ሂጅራ እንደታዘዙ ሲነግሯቸው አቡበከር ሲዲቅ ሱህባ ያ ረሱላህ ነበር እናታችን አይሻ ትዕይንቱን ሲገልጹ
የሰው ልጅ በደስታ እንደዛ ያለቅሳል ብዬ አስቤ አላቅም ከማልቀስ ብዛት ደግሞ እንደ ኩላሊታቸው ይፈነዳል ብዬ እስካስብ ድረስ ነበር ይላሉ ይሄ እዚህ ላይ አሁን እስልምናን ከምንኖርበት ዓለም ተጨባጭ ውስጥ ሁሉም ነገር በኮምፎርት ዞን ውስጥ መኖር እንፈልጋለን ለመከፈል ያለበትን ዋጋ ለመክፈል መስጠት ያለበትን ማንነት ለመስጠት ሐያት ቤተሰብ ሁሉ ነገራቸውን ለመክፈል በዛ አይነት ደስታ ውስጥ ማለፍ ከባድ ነው የፍቅሩን ጥግ የጉድኝቱን ጥግ የምርጫውን ጥግ ነው የሚያሳየውና ያ በጣም የተለየ ስሜት ይፈጥራል ከዛ በኋላ ደግሞ ያው ቤተሰቦቻቸው ላይ ወሰኑት አቡበከር ሲዲቅ ይሄ ቀን እንደሚመጣ ያውቃሉ ለዛ ነው እንትኑ ላይ ይሄ ተመረጥኩ ብለው ሲያስቡ ሁሉ ጊዜም አቡበከር ከሰዎች በላጭ ነኝ ብለው ስለማያስቡ ነው ከሰዎች በታች እንደሆኑ ራሳቸውን ስለሚመለከቱ ከነብዩ ሰለላሁ አንደበት ሁሉ ነገር እንዲመጣ ያስባሉ እንጂ ይሄ ቀን ይመጣል ብለው ያስቡ ስለነበረ ገንዘብ ያስቀምጡና ያጠራቅሙ ነበር ያጠራቀሙትን ገንዘብ ሙሉ ነው ያወጡት አንድ ብር አላስተረፉ ለቤተሰቦቻቸው አንድ ብር አልተውም እንግዲህ አቡበከር ገንዘባቸው ሙሉ ገንዘባቸውን 3 ያወጡ የሚባለው ለዛ ሙሉ ገንዘብ አንድ ብር ለልጆች ሳይተው ነው ይዘው የወጡትና አቡ ቁሐፋ አባታቸው እንደውም ትልቅ ሰው ነበሩና አቡበከር ሲዲቅ ከወጡ በኋላ ልጆቻቸው መተው ያሏቸው መቼም ያባታቸው አስቸጋሪ ሰው ነው ስለናንተ ማያስብም ሁሉ ነገራችሁን ወስዶ ይሆናል እንደው ገንዘቡንም ሁሉ ወሰደባችሁ ምንም ሳይተውላችሁ ሲሏቸው እናታችን አይሻ ገንዘብ የሚቀመጥበት ንቃ ድንጋይ ሞልተው በእጃቸው አስነክተው ይሄን ትቶልናል ነበር ያሏቸው ሰለላሁ ዐለይሂ ወሰለም እና እንትኑ ሙሉ የቤተሰብ ተሰስሩ ሙሉ የቤተሰብ ግንኙነቱ ከባድ ነበር ሁሉም ነው የተሳተፈበት በሂጅራው ሂደት ውስጥ የአቡበከር እረኛ መንገዱን እንግዲህ ትጥቅ ስንቅ መንቀሳቀሻው ገንዘቡ የጉዞ መንገድ መሪው ስንቅ አቀባዩ ሁሉም የአቡበከር ቤተሰቦች ናቸው መረጃ ሰብሳቢው የአቡበከር ቤት ናቸው እናታችን አስማ ቢንት አቡበከር ዛተ ንጣቀይን እንግዲህ የሁለት መቀነት ባለቤት ተብላ ያን ስንቅ በማቀበል መረጃን በመሰብሰብ ሂደት ውስጥ እረኛው የኮቴያቸውን አሰራቸውን በማጥፋት ሂደት ውስጥና እሳቸው ባልነበሩ ምንም ሊሆን በማይችል መልኩ ነው አላህ ተርቲብ ያደረገውና እንግዲህ ይሄ ሁለት ተብሎ የተጠቀሰው ማንነት በቁርአን ውስጥ ሲወሳ አቡበከር እስልምናን ኢክቲማል ለማድረግ ሙሉ ለማድረግ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ የመጣውንና የሪሳላውን ከፍታ ለማሳየት ትልቁን ድርሻና ትልቁን ባለቤትነት የሚወስዱት ሰው ናቸውና ሁለንተናዊ ማንነታቸው እስላም የእስልምና ውስጥ መገለጫ የሆነ ነውና ይሄ እኔ እንትኖቹ መዋቅፎቹ ያንዳንዶቹ መዋቅፎች የራሳቸው ይሄ ሂጅረት ረሱል አቡበከር ሲዲቅ ራሱን የቻለ አርስት ነው ኦፍ ኮርስ አሁን ከምናነሳው ጥቅል የአቡበከር ሲፋ ከፕሮግራማችን አንፃር ልናሳጥረው ብንችልምና ሰፊ ቦታ ይወስዳል ብዬ አስባለሁ ሁሉ ነገራቸው ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን ርቃችሁ አትልኩ አብሮነት السلام عليكم ورحمة الله وبركاته ውድ ተመልካቾቻችን ተመልሰን መጥተናል ከአፍታ ቆይታ በኋላ ቆይታችን ከኡስታዝ አቡበከር አህመድ ጋር ነው ታላቁ ስብዕና ከአቡበከር ሲዲቅ ረዲየላሁ ተዓላ ዐንሁ ስብዕና ጋር ነው ቆይታ ያደረግን ያለው ከአፍታ በፊት ከረፍት በፊት ስለ ሂጅራ ያነሳን ነበር ከሂጅራ በፊት ደግሞ ኢንሻአላህ ነብዩ አለይሂ ሰላቱ ወሰለም ወደ ላይኛው ዓለም ወደ ሰማይ ሄደው ነበር አቡበከር ሲዲቅም ደግሞ የተሰጣቸው ስያሜ አለ ሲዲቅ የሚለው ስያሜ ስለሱ ኢንሻአላህ እናወራለን ኡስታዝ ነው ወደ ኋላ መለስ ማለታችን ነው ነብዩ አለይሂ ሰላም ያው ሪሳላው አስጨንቋቸው ወይ ደግሞ የመካ ሰዎች ግብረ መልስ አስጨንቋቸው እንዲሁም ደግሞ የሐዘን አመት አጋጥሟቸው ነበር እናታችን ኸዲጃ ረዲየላሁ ተዓላ ዐንሃ እንዲሁም አጎታቸው አቡ ጣሊብ ወደ አኺራ ሄደው በዛ መሃል በጣም በጭንቀት በነበሩበት ሰዓት ወደ ጣይፍ ሄደው ነበር ከጣይፍ መልስም ጣይፍም ጥሩ ነገር አላገኛቸውም መሰል ነገሮችን ደግሞ ኢንሻአላህ እስቲ እንቃኝና እዛ ጋር አቡበከር ሲዲቅ ጋር የሚገናኝ ክስተት ስላለ ነው ሲዲቅ የተባሉበትን ኢንሻአላህ ኡስታዝ ያው የአቡበከር ሲዲቅ አላህ ስራቸው እንደላቸውና እንግዲህ የስያሜያቸው መገለጫ ያው እንዳልከው በሁሉም መዋቅፎች ላይ እውነት ጋር ያላቸው ቁርኝት ነው ለነብዩ ሰለላሁ ዐለይሂ ወሰለም ምንም ቅድመ ሁኔታ ሳይኖር ለእስልምና የሰጡት ቦታ ነው አንዱ እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም እስራ ወል ሚዕራጅ ጉዞ ላይ ባደረጉት ሂደት
ነብዩ ሰለላሁ ዐለይሂ ወሰለም መተው እስራኤል ሚዕራጁን የርገቱን ጉዞ በገለጹበት ጊዜ ተመልከቱት እንግዲህ ደግሞ ከምድር ሳያልፍ ሰማይ ላይ ወጣው ብሎን እንደዛ አይነት ትዕይንት እኔ ቁርአን የራሱ የሆነ ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም በዛ አይነት መልኩ አላህ እንዲመጡ የፈለገው ቁርአን ራሱ ሙዕጂዛ ስላደረገ ነው አይደለ ከሌሎች ሙዕጂዛዎች ከሌሎች ነቢያቶች ከሚታወቁት እንዳለፉት ነቢያቶች አርጋ ይሄ ማሳያ ለዛ ማህበረሰብ ተአምር ነው ይሄን ነው አላህ Subhanahu Wa Ta'ala አንድም ወጣ አድርጎ ሁለት አላህ ከተአምር ያለፈ ግን ያንንም ሂደት ሲገልጸው ከቁርአን ጋር ነው ሊያቆራኝ የፈለገው ቁርአኑ ሂደቱን ለማሳየት ነው ሱብሃንአላዚ አስራ ቢዐብዲሂ የመጣውና ሙዕጂዛዎች ተአምራቶች በወቅቱ ሰዎች ላይ የሚያሳርፉት ተጽዕኖ አለ ከዛ በኋላ ያልፋሉ ይቀራሉ ቁርአን ግን የማይቆም ይሄንን ትዕይንታውን ኻሊድ አድርጎት የማይቆም የሆነ በየህይወት ጋር የተቆራኘ አድርገህ እንድትኖረው ፈልጓል ትስስሮቹ ያ ነው እና አቡበከር ሲዲቅ በዛ ሂደት ውስጥ የነበረው ነገር ሁሉም እንግዲህ hatta እስልምና የተቀበሉ ሰዎች ተጠራጥረዋል ምክንያቱም ከባድ ነው ይሄ አሁን እንትን ይፈልጋል መዋቅፍ ይፈልጋል ያ ባለበት ጊዜ እንግዲህ መለያ አቡበከርን ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም መለያ ትልቅ ምዕራፍ አገኘን ብለው ነውና አቡ ጀህል በወቅቱ ተደስተው በቃ እንግዲህ በቸም ይሄንን እሱም አይቀበልም እሱን ከለየነው ነገሮቹ ተሳኩልን ብለው አስበው ሄደው እኮ ያው ያ ጓደኛ እኮ ደግሞ እንደው አሳጢር ይዞ መጣ እንዳለፉት ሰዎች ወሬ ያመጣል ሰማይ ወጣሁ ይያለ ነው እዚህ የሶስት ወሩን ጉዞ ባንድ ቀን ለሊት ደርሼ መጣሁ ይያለ ነው እኔ ፈቀድ ቃል አው በርግጣሉ ኢዘን فاذا قال فقد صدق እኛ ያለየነውን የሰማሁ ወህያን አምነን ተከትለነው ደርሼ መጣሁ ብል ምን ይገርማችኋል ብለው ሲዲቅ የተባሉበት ለነብዩ ሰለላሁ ዐለይሂ ወሰለም ለሚያደርጓቸው ነገሮች ያለምንም ቅድሚያ እኮ ነው ምንም እንግዲህ በቦታው ላይ አልነበሩም ከነብዩ አንደበት አልሰሙም ለዛም ነው ሳይደርሱ ነበር ያን ቦታ እንዲሰጣቸው ለማድረግ የተሞከረው እኔ እነዚህ አይነት ነገሮች ናቸው አቡበከር ግዴታ እንዲስቡ እንድትሳብሳቸው ጋር ሙተላሲቅ እንድትሆን እንድትያያዝ የሚያደርጉ እኔ በእያንዳንዱ መዋቅፍ ዝም ብለህ ትቆማለህ ራሴን እዛ ውስጥ አያለሁ ማለት እኔ የት ነኝ ያለሁት እንዴት ነው አቡበከር እኔን የገዙኝና ምናምን ብለህ ለማየት እኔ والله እያንዳንዱ መዋቅፍ ሱብሃንአላህ ምን አይነት እንደው አላህ ምርጫ ነው በምን አይነት ስብዕና ውስጥ የተሰራ ማንነት ነው ለዛ ነው መግለጽ አትችልም አቡበከርን በሌላ ነገር ልትገልጻቸው አትችልም ልትገልጻቸው የምትችሉት رجل وقر في قلبه ኢማም መሐመድ المختار الشنقطي ታላቁ ዓሊም እንትን ይላሉ ምንድነው ብለው ሲቋቸው ይሄን ሐዲስ በቃ ይቂን ነው ምንም እንትን አይደለም በቃ ውስጣቸው ላይ ያለው የተደረገው መረጋገጥ ከምንም ነገር በላይ ነው ያደገውና ያ ይሄ መዋቅፍ አንተ ሁላችንም ሂራ ውስጥ ሊከት የሚችል መዋቅፍ ሲመጣና አቡበከር ይቆርጡታል ያኒ ቆርጡታል ይሄ ነው በእያንዳንዱ ክስተት ውስጥ ትልቅ ከምትላቸው ሰዎች ከምታነሳቸው ሁሉም በጀግነት በመታነሳው ጋር ይመጣና ሚዛን ላይ ሲቀመጥ አቡበከር ይቆርጡታል ያንን ያ ነው ይለኔና ይሄ ነው የሲድቁም የእውነተኝነቱ መገለጫ ሲድቅ የሚለውንም ለቀብ ለማግኛ አንዱ ማሳያ የሆነው በየማምነው አጂብ ጀዛከላሁ ኡስታዝ ኢንሻአላህ ታሪካቸው በጣም በፍላሽ ላይት በጣም ቶሎ መሄድ ስለፈለኩኝ ነው መሃል ላይ ኢንሻአላህ ያንተንም ቀደም ብለህ በሁሉም ዘርፍ ብለህ ነበር አቡበከር ሲዲቅ ለምሳሌ መሪ ሆነው ያቃሉ ኸሊፋ ሆነው ከዛ ፊት ደግሞ ገንዘባቸውን ኢንቨስት ያደርጋሉ እስላም ላይ ከዛ ቀደም ደግሞ እንደገለጽከው እርግጠኛ ናቸው ቁርጥ ያለ እርግጠኝነት አላቸው ይሄ አዝም አላቸው የቂን አላቸው ብለህ ነበርና እሱ ላይ ፐርሰናሊ አንተ ላይ ማለት ፊል ስራህ ለናጠፋር ለሚመጣ ነው ፐርሰናሊ አንተ ላይ የምናያቸው ነገሮች አሉ ቁርጥ ነገሮች ላይ የምታረጋቸው ነገሮች አሉና እነሱ ነገሮችስ ምን ያህል ተጽዕኖ አለው አንተ ላይ የሚለው እኔ ማንኛውም እንደው እስላም ነው ብሎ ህይወት የመረጠ ሰው እስልምና ጋር ህይወቱን ለማቆራኘት የመረጠ ሰው ከአቡበከር ውጭ መኖር ይችላል ብዬ አላስብም አጂብ በፍጹም ከዛ መለያየት የሚችልበት ማንነት የለው ምክንያቱም አቡበከር እኮ ዓለም ነው ለምንድነው አቡበከር ከነብዩ በኋላ የኖሩት 2 አመት ከ5 ወር ግን እና ዑመርና ዑስማን 10 እና 12 አመት የኖሩት በጋ እኩል የሚደርስ ኢንጃዛ ሰርተዋል አቡበከር የተሸፈኑት በነብዩ መኖር ነው በነብዩ መኖር ሁሉ ነገር ከነብዩ ጋር ስለተጎረ በነብዩ ተሸፍኗል እንጂ ራሱ ሌላ ትልቅ ማሳያ ናቸውና እያንዳንዱ ሙእሚን እያንዳንዱ አማኝ ነኝ ብሎ የሚያምን ሰው አቡበከር ጋር ሳይገናኝና ሳይተሳሰር ማለፍ የሚችልበት ምንም አይነት መዋቅፍ የለም ብዬ አስባለሁ ምክንያቱም ሁሉ ነገር ህናንተ እኔ ያቺ የነብዩ ሰለላሁ ዐለይሂ ወሰለም በአንድ ፈጅር ሰላት ላይ የተናገሯት ነገር በቂ ትመስለኛለች ዛሬ ከመካከላችሁ ማን ነው ጾመኛ ብለው ሲጠይቁ የዑመር መልስ ነው ደግሞ እንግዲህ ሁለተኛው ሰው ዑመር ናቸው
ያ ረሱላህ ያው ከቤት ወጣን አሁን ፈጅር መጣን ያው አልለየትን ምናምን አቡበከር እኔ ምሽቱን ለየት ያድርያለሁ ጾመኛ ነኝ አሉ አላሁ አክበር ሁለተኛ ዛው ላይ ነው አይደለም ከመካከላችሁ ማን ሰደቃ ተሰጣ ብለው ጠየቁ ያ ረሱላህ ከቤት ወደ መስጊድ ነው እኮ የመጣ ነው በዚህ ሰዓት ምን ሰደቃ አንስታለን አይ ከቤት ስወጣ አንድ ምስኪን አግኝቼ ነበር ለዛ ምስኪን አብዱራህማን ኢብኑ አቡበከር ከነበረችው ቂጣ ላይ ከፍዬ ለዛ ምስኪን ሰጥቻለሁ አሁን ሶስተኛ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም መንዛር አልመሪድ ነው በሽተኛን የጠየቀ ማን ነው ብለው ጠይቋቸው ከቤት ስወጣ ወንድሜ አብዱራህማን ኢብኑ አውፍ ታሙ እንደነበር ሰምቼ እሱን ዘይሬ ነው የመጣሁት ኤቭሪቲንግ በእያንዳንዱ ሞመንት ውስጥ አቡበከር አሉና ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ሁሉም መዋቅፍ ውስጥ አንተ በጀግንነቱም በመሪነቱም በመስጠቱም መቅደም በሚቻልበት ቦታዎች ሁሉ ማንንም ሊቀድም የማይችለው የተገነባ ማንነት ውስጥ ሁሉንም ሰው መቅደም የሚችል በሁሉ ነገሩ እኔ ዑመር አቡበከርን የገለጹበት ወስፍ ይሄ ለይተ ኡሚ ዑመር አንተ ሊደ ዑመራ ዑመርናት ዑመር አድርጋ ከምትፈጥር ምን አለ አቡበከር ደረት ላይ የበቀለች አንዲ ጸጉሩን የተፈጠረ በነበር የሚሉት መውቅፍ ይሄ የአቡበከርን ግዝፈት ዝም ብሎ ይሄ ዑመርን ያክል ሰው በቃ ቁርአን ወህይ ኢላሂ ወረደለት በብዙ መልኩ እሱ የጀግንነት ማሳያ እስላም የመሪነት መገለጫ የሆኑ ሰዎች አቡበከር ውስጥ እኮ የሆነ ነገር ከስራቸው ወሰድ አይደለም ደረቱ ላይ የበቀለች አንዲት ጸጉር ሆኖ መመኘት በዚያ ልክ ይሄ ማለት ሁሉንም ኢክቲማል ያደረገ ሰው በቃ ከነብይነት ያነሰው ቀጣዩ መርሐላ ለዚህ ነው አይደለም ምን ነብይና ወስዲቂና ወሹሃዳ ነው ደረጃውም ከዛ ቀጥሎ ያለው አቡበከር ደረጃ ነው ይሄ ደረጃ እኔም ሆንኩ ሌላውም ወንድምና እህት ማንኛውም አማኝ የሆነ ሰው እያንዳንዱ ህይወቱ ሐቅን ሲፈልግ እውነትን ሲፈልግ መውቂፍን ሲፈልግ መስጠትን ሲፈልግ ጂሃድን ሲፈልግ መብራትን ሲፈልግ በእያንዳንዱ ማንነቱ ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ አቡበከር ስዲቅ እስልምና ጋር ይቆራኙበታል ያ መለየት የማይችል በፍጹም መለየት የማይችል የተላሰቀ የተያያዘ ነውና እኔም ሆንኩ አንተም ሁላችንም ልንሳበት የምንችለው በዛ ነው እንዳልኩ እኔ እንግዲህ መግለጽ የምችለው ነገር አይደለም አቅሙም ዕውቀቱም ማንደበቱም ሊያንስ ይችላል ግን በቃ ህይወት ውስጥ እስላምን ስታስብ አቡበከር እስልምናን ከነብዩ ቀጥሎ ማሰብ የሚችለው ነገር ይጠፋብሃልና ያ ሁሉ ነገር ይወስዱታል በያስባለሁ በጣም ከምትሳብባቸው እኔ አቡበከር በዚህ መልኩ አሁን ለማውራት የሚያስቸግርህ የሚያ ነው ማለት የሚያንስ ነገር በትንሽ የሚገለጽ ነገር ስለላላቸው በጣም ብዙ ስለሆነ ኢንሻአላህ ጀዛከላህ እሱን እንገልጻለን ወደፊት ኢንሻአላህ በሲራ ዛቲያ ኢንሻአላህ ኡስታዝ ወደ ኋላ እንመለስና አሁንም ሂጅራ ላይ እንሄድ ኢንሻአላህ ሂጅራ ከዚህ ቀደም አንተም አንድ ሲዲ እንዳለ አስተዋውሳለሁ ሂጅራ የለውጥ ምዕራፍ ወይ ደግሞ ለውጥ በሂጅራ የሚል ካሴት እንደነበር አስተዋውሳለሁ ዩኒቨርሲቲ ያለው ነው የሰማሁት ሂጅራ ላይ እንዳልከው አስቀድመህ እንዳልከው ሙሉ ፓኬጁን የወሰደው የአቡበከር ሲዲቅ ቤት ነው ያ ማለት ኢስላምን ከነ ማዕከላዊ ስብዕናው የማትረፍ እና አሚን የሆነ ቦታ የመውሰድ ስራ ሙሉ በሙሉ የተሸከመው የአቡበከር ሲዲቅ ቤተሰብ ነው እስኪ እንትኑን ለሐዛቶቹን ቅጽበቶቹን ባንተ አንደበት እንስማቸው ለምሳሌ ከቤት ወጡ መሰል ነገሮች ቅመሎቹ አነስ አድርገን ነው ኢንሻአላህ በፍላሽ ላይት ኢንሻአላህ አው እንግዲህ የሂጅራውን ጉዞ በተመለከተ እንዳልከው ከጓደኝነት መመረጥ ጀምሮ ከዛ ክስተት አቡበከር ለዚህ ዝግጅት ቀድመው ለጉዞ መጓጓዣ የሚሆን መጓጓዣን አዘጋጅተዋል መርጠዋል ሊመጣ እንደሚችል አውቀዋል ቅድም እንዳልኩት ገንዘቡን አጠራቅመዋል ከዛ በኋላ ግን ነብዩ ሰለላሁ ዐለይሂ ወሰለም እንኳን ፈርተው በድብቅ ለአቡበከር ከነገሯቸው በኋላ ለቤተሰቦቻቸው እንደሚነግሯቸው ሲነግሩ ጥንቃቄ እንዲያደርጉ ሲነግሯቸው ሁሉም ቤተሰብ ያለውን ጭንቀት ለዛ ያለውን ጉጉትና ታማኝነት ሙሉ ቤተሰብ ለሳቸው ፊዳ እንደሚሆን የገለጹባቸው ነገሮች አሉ ያ ተደረገ እንግዲህ ጉዞ ተጀመረ ገንዘቡን ስንቁን ይዘው ጉዞውን ያዙ በመንገዳቸው ላይ ያለው የሚወስዷቸው አክሽኖች አቡበከር ሲዲቅ የሚያደርጓቸው አክሽኖች የተለዩ ነበሩ ቀድሞ በእያንዳንዱ ቦታ ላይ ቦታዎችን መምረጥ ማየት ፊዳ ለመሆን ከፊት በቅደም ከኋላ መመለስ ከፊትም ከኋላ ማን አለ ምን አለ ብሎ ለማየት የሚሄዱባቸው ርቀቶች ከዛ ውጭ ግን ይሄንን የተደራጀ ስርዓት ንዋም መስመር ኮን ያሰመሩት የደህንነት መዋቅርና መረብ የመረጃ ትልቁን ቦታ መሸፈን ለዛ ደግሞ ራስን በሚፈልገው ጥበቃው ስለማሳለፍ ሀድራቻን የማጥፋት ሂደት ውስጥ ሁሉንም በተደራጀሳቸው ሲያደርጉት አሁን አስማዕ ቢንት አቡበከር ለዛ ኃላፊነት ስትመረጥ እድሜዋ 20 ዓመት ወጣት ነው እርጉዝ ነበረች የ7 ወር እርጉዝ ናት የ7 ወር እርጉዝ ሆና ያንን መሳፋ በኢድ ሆነ ጋር ሰውርና በመካ መካከል ያለን ርቀት በዛ ጠራራ ፀሐይ ላይ ስንቅ ተሸክማ በመቀነቷ ታጥቃ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ያ ዱዓ
ያ ምርቃት ለናታችን አስማዕ ቢንት አቡበከር ዛት النقاطين فعبدلك الله النطاقين بالجنه እንትኑ ይሄንን መቀነት በጀነት ይቀየርልሽ ተብሎ በስራቱ የተሰጣት ዱዓ የተደረገላት ትልቁን ድርሻና ትልቁን ሐላፊነት ከተወጡት ውስጥ የነበረችው ዋሻ ውስጥ ሲገቡ አቡበከር የወሰዱት ሐላፊነት ነብዩን እንዳይገቡ አድርገው ያ ረሱላህ ቆይ ጠብቀኝ ብለው ያንዳንዷን ነገር ክፍተቷን ለማየት ልብሳቸውን ቀደው ሰውነታቸውን በጣጥሰው ያንዳንዱን ነገር ቀዳዳዎቹን ደፍነው እዛ ላይ እንትን አይደለምና ነብዩን ሲያስገቧቸው የቀሩ ክፍተቶችን በእግሮቻቸውና በእጆቻቸው ሸፍነው ይሄ ሌላ የውዴታም ጥግ የፍቅርን ማሳያ ልክ ተጠምተው መተወረኛው ወተት ይዞላቸው መተው ነብዩ ሰለላሁ ዐለይሂ ወሰለም ሲጠጡ ፈሸሪበ ረሱላህ حتى ርተወይት በምን ተገልጿል በቋንቋ የሚገለጽ ነገር አይደለም ነብዩ ጠጡን እስከጠግብ ድረስ ተጠምቼ ነው ያሉት እንትን አይደለም ይሄ ከባድ የሆነ እንትን ነው መዋቅፍ ነው ግን በዛ ውስጥ ያንን ሲያደርጉ ቦታውን ታሚን አድርገው ሲያስገቡ ረሱል ሰለላሁ ዐለይሂ ወሰለም አሁን ሰላም ነው ግባ ብለው ጊንጥ ሲነድፋቸው አቡበከር ሲዲቅ ነብዩ ታፋቸው ላይ ተኝተው ሳይነቁ ሳይነሱ በዛ አይነት ስቃይ ያሳለፉበትን ስታይ ያንዳንዷ ነገር ሌላ የፍቅርን ጥግ የመከተልን ጥግ የአማናን የታማኝነትን ጥግ የእውነተኝነትን ጥግ የጀግንነትን ጥግ ማሳያዎች ናቸው ማንም ሊከፍላቸው የማይችላቸው ነገሮች የከፈሉበት ሂደትና ትልቁን ድርሻው ተወጥቷልና ሂጅራው እንዳልነው ራሱን የቻለ የለውጥ ትልቁ ምዕራፍ ነው የታሪክ የተቀየረበት ትልቁ ክስተት ነው እስልምና ከፍታን ለማግኘት በቃ መርሐላውን የተሻገረበት ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ወረደ መካን ሙከረም አደረገ ሂጅራ ላይ ወጣ መዲና አስገባ መዲና ሙነወር አደረገና አዲስ ምዕራፍ ነው በቃ ሽግግሩ አዲስ ምዕራፍ የዛ አዲስ ምዕራፍ መክፈቻ የእስልምና ከዳር አልአርቀም ቤት አውጥቶ ወደ ደውላነት ወደ ሀገር መሪነት ያሸጋገረው ምዕራፍ ለመሻገር ያን መርሐላ ማለፍ ነበረባቸው ሂጅራ ውስጥ ብዙ ነብዩ የተከተሏቸው መስመሮች ለህይወታችን እንድንከተላቸው የተደረጉ ብዙ ማሳያዎች መዋቅፎች ከ13 ያላነሱ መዋቅፎች አሉት እያንዳንዳቸው ሊቆጠሩ ሊታዩ የሚችሉ ምክንያቱም ሂጅራ ጋር ታይዞ የሚነሱ ነገሮች ናቸው ግን በእነዛ ሁሉ ክስተቶች ውስጥ አቡበከር ሲዲቅ ቀዳሚውን ቦታ ይዛሉ በእያንዳንዱ ክስተት ውስጥ እዛ ውስጥ ነው አይደለም ጉድጓድ ላይ ከገቡ በኋላ መደበቂያቸው ውስጥ ከገቡ በኋላ ዋሻ ውስጥ ከገቡ በኋላ ሁሉ ነገር አልፎ እነሱ ራቃ ብን ማሊክ አጠገባቸው ሲደርሱ ለወደራ አሐዱ ለራአና ጭንቀት ነው አቡበከር ሲዲቅ ነብዩ አንድ ነገር ይሆኑብኛል ይጎዱብኛል ብለው ግን ረሱል ሰለላሁ ዐለይሂ ወሰለም አዘኑ ከብስነይን والله ثالثهما ሁለቱና ሶስቱ ተብሎ በቁርአን ውስጥ የተጠቀሱ ሶስተኛቸው አላህ የሆነው አጥርጥር ከዚህ በኋላ የኛን ተወተናል ሌላው ደግሞ ያላህ ነው ግን ሁሉም ነገር ላይ አቡበከር ነው ትልቁን ድርሻ ይዘው ነብዩን አንድም ሳያስጨንቁ ጥበቃውን ጠብቀው አማናውን ባግባብ ተወጥተው የሚገባው ሪሳላ ቦታው ላይ እንዲደርስ ለማድረግ ኃላፊነቱን የወሰዱት እሳቸውና ቤተሰቡና ያው የተባረከ ቤተሰብ በገንዘብ በአቅም በኢማን በጥንካሬ በሁለንተና የማንነት ጀዛከላሁ ኡስታዝ ኢስላም የተረፈው በአቡበክር ሲዲቅ መንሰፍሰፍ ጥበቃ ርህራሄ ነው ማለት ይቻላል ኢንሻአላህ ማዕከላዊ ስብዕናውን በመጠበቅ ሂደት ውስጥ የእሳቸው ሚና ትልቅ ስለነበር لا تحزن إن الله معنا ميلوت الزوس لهنا جزاك الله خير بارك الله فيك كأفتاق ويتبارك ملسنا وتعلم بركات شاتيدو عبرونت 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 عبرونت